በቅድሚያም ቪዲዮ ላይክ ማድረግ ፈጽሞ እንዳይዘነጋ። የዛሬው ታሪካችን ሲጀምር አንድ አምቡላንስ ወደ ሆስፒታል በፍጥነት ሲጓዝ ያስመለክተናል። በውስጡም አንድ የቆሰለ ሰው ነበረበት። በመንገድ ላይ ሆኖ ግን ሰውየው ይሞታል። ይህ ሰው በህይወት እያለ አካሉን ለሌሎች ለመለገስ ወረቀት ፈርሞ ነበረ። በሌላ በኩል ዶክተሮቹ ቀዶ ጥገና ለማድረግ ይዘጋጃሉ። ሆኖም የሰውነቱን ክፍል ሊወስዱ ሲሉ አንድ ነገርን ተረድተው ነበረ። የሰውየው ቆዳ እጅግ ጠንካራና ከሌሎች የተለየ እንደሆነ ይረዳሉ። እጅግ ቢቸገሩም ግን በመጨረሻም ልቡን ይወስዳሉ። ግን በድንገት ነርሷ በጩኸት ከክፍሉ ስትወጣ ይመለከታሉ። ዶክተሮቹ ሁኔታውን ለማጣራት ወደ ክፍሉ ሲመለሱ የተመለከቱት ነገር አስደንጋጭ ነበር። የሰውየውም አካል ወደ አመድ እየተቀየረ ነበረ። በሌላ በኩል የዛ ሰው ልብ ሊዛ ከተሰኘች ሴት ውስጥ በቀዶ ጥገና ይተከላል። የሚገርመው ታዲያ የሊዛ ሰውነት በፍጥነት ነበረ የሰውየውን አካል የተቀበለው። ሰውነቷን በፍጥነት ያገግም ይጀምራል። በጥቂት ቀን ውስጥም ከሆስፒታል ትወጣለች። ሊዛ ላይ አንድ ንቅሳት ይታያል። ነገር ግን ያን ንቅሳት ተሰርቶ አታውቅም ነበረ። ከዛም አባቷ ወደ አንድ ቴኳንዶ ስልጠና ወደሚከወንበት ቦታ ይዟት ይሄዳል። ሊዛም ከህፃንነቷ ጀምራ ለቴኳንዶ ያላት ፍቅር የተለየ ሲሆን፣ ሆኖም በልምምድ ወቅት ልቧን ያማት ይጀምራል። እሱም ከግጥሚያው እንድትገለል ያደርጋል። ታዲያ አንድ ቀን ሊዛ ብቻዋን በጂም ውስጥ ልምምድ ትሰራ ነበረ። በድንገት ሙከራ ስታደርግ መለማመጃዋን በተለየ ሁኔታ ትመታዋለች። ይህንን ስትመለከት ሊዛ በራሷ ተገርማ ነበረ። ምክንያቱም እንደዚህ አይነት አቅም ይኖረኛል ብላ አታውቅም። ከዛም ሊዛ ያላትን ኃይል ለመሞከር ወደ አስፋልት በመውጣት ጫማዋን ታስርና በሙሉ ፍጥነት ትሮጣለች። ፍጥነቷ እጅግ ልዩ ከመሆኑ የተነሳ ሞተሩን እንኳን ቀድመው ነበረ። ለትንሽ ግዝበት ከበረረሽ በኋላም ወደ መሬት ትመለሳለች። በዛም ፍጥነቷን መቆጣጠር ያከታትና ከአንድ መኪና ጋር ትጋጫለች። ታዲያ ሊዛ ይህንን ያገኘችው በአዲሱ ልብ ምክንያት ነበረ። የሚገርመው ነገር ደግሞ የሷ ቪዲዮ በአንድ ሰው ምክንያት ተቀርቶ ወደ ኢንተርኔት ይሰራጫል። ስሟን በቴኳንዶ ዩኒፎርሟ ላይ በግልጽ ይታይ ነበረ። ታዲያ ቶም የተባለው ልጅ ተመልክቷት ስለነበር በቀጥታ ወደ እርሷ ጋር ይሄዳል። ቶምም ከርቀት ሊዛን ፎቶ ያነሳታል። የሚገርመው ነገር ግን ሊዛ በተለየ ፍጥነት ወደ እርሱ በመምጣት እጁን ትይዘዋለች። ቶምም ይደናገጣል። ምክንያቱም በዚህ እድሜዋ እንዴት እንደዚህ ያለ አቅምን አገኘች የሚለው አግራሞትን ጭሆትበት ነበረ። ከእሷ ማምለጥም አልቻለም ነበረ። እሷም ታዲያ በቶም እጅ ላይ ተመሳሳይ ንቅሳትን በመመልከቷ ቶም ከዛ ሰው የሰውነት አካል እንደወሰደ ተረዳች። ይህ ሰው እስከ 6 የሰውነት አካል ሊሰጥ ስለሚችል እስካሁን 6 ሰዎች ልዩ ኃይል የሚኖራቸው ይሆናል ይላል። የቶም እቅድም የቀሩትን ሰዎች በማፈላለግ አንድ ቡድን መመስረት ነበረ። ታዲያ በነጋታው ሶስተኛውንም ሰው ያገኙታል። በዛን ቀን ሊዛ በአንድ ሩጫ ላይ ትወዳደራለች። ምክንያቱም ለአሸናፊው የተለየ ሽልማት ይለገስ ነበረ። ውድድሩም ሲጀመር ታዲያ ሊዛ በቀላሉ ሁሉንም ትረታቸዋለች። በተሰጣትም ሽልማትን እጅግ ደስተኛ ነበረች። ከቆይታ በኋላ ታዲያ አንድ ሴት ወደ እነርሱ በመምጣት የሚጠጣ ትሰጣቸዋለች። እሷም በቅርቡ የኩላሊት ንቅለ ተከላ አድርጋ ነበረ። አሁን ግን ጤናማ ሆናለች። በዛም ሊዛ እናቱ እጇን በመጠርጠር ቢመለከቱም ምንም ነገር ሊያገኙ ግን አልቻሉም ነበረ። ሆኖም ብታጎነበስ አሁንም የክብ ምልክት በሰውነቷ ላይ ይመለከታሉ። ከዚህ በኋላም ታዲያ ምስሉ ወደ አንድ ልዩ ወደሆነ ቤት ይወስደናል። አንድ ሚኖ የተባለ ሰውም ኮማ ውስጥ ሆኖ ያስመለክተናል። ልጁም ወደ ዶክተሩ ጋር በመደወል አባቴ እንደሚድን ብትነግረኝም አሁን ግን ሁኔታው እየከፋ መጥቷል ትለዋለች። ሆኖም ከትንሽ ግዝበት በኋላ ያ ሰው በሚገርም ሁኔታ የሚበላ ነገር ካላምጪልኝ ይላታል። ሁሉም ተገረሙ፣ ምክንያቱም የጤነኛ ስሜት እየተሰማው ነበር። ቀረብ ብሎም ሲመለከቱ ያ ሰው ምልክት ነበረበት። ይህ ሰውም እንደ ሌሳ ሁሉ የተለየ የሆነ ኃይል ያለው ሲሆን በመቀጠልም አንድ ወጣት በኤሌክትሮኒክስ መደብር ውስጥ ያስመለክተናል። ስሙ ደግሞ ዚሮ ይባላል። እጁን ሲያንቀሳቅስም ቲቪዎቹ ይጠፉ ነበረ። የትም ቦታ በተንቀሳቀሰበት ወቅት የኤሌክትሪክ መቆራረጥ ያጋጥም ነበረ። እሱም ከአንድ ቦታ በመሄድ ኃይሉን በመጠቀም ጨዋታዎችን በቀላሉ ያሸንፋል። በገንዘቡም ውድ የሆኑ እቃዎችን ይገዛ ነበረ። ዜሮ የተለየ የሆነ አቅም ያለው ሰው ሲሆን አዲሱንም ህይወቱን እያጣጣመ ይገኛል። ህይወቱ አሁን በተለየ ሁኔታ እየተጓዘ ይገኛል። ሊዛም ከቶምና ሶፊያ ጋር በመመገብ ላይ ሳሉ ስላላቸው ኃይል ያወሩ ነበረ። ቶምም ሳምባው ላይ ቀዶ ጥገና ያደረገ ሲሆን ኃይሉም ትንፋሹ ላይ የሚገኝ ነው።
በከፍታ ከተነፈሰ የተለየ አውሎ ነፋስ ሊፈጥር ይችላል። ሶፊያ የተባለችው አንስት ግን ምንም የተለየ ነገር ባለማየቷ ተጨንቃ ነበረ። እንደ ቶሚ ከሆነ ታዲያ እንደ ቡድን ተሰባሰቡ በኋላ ኃይሏን በቀላሉ የምታገኝ ይሆናል ይላል። በድንገትም ታዲያ ኃይል መቆራረጥ ይከሰታል። በዛን ጊዜም ዜሮ ወደ ክፍሉ ይገባል። ስለ ሁሉም የሚያውቅ ሲሆን እሱ ደግሞ ንቅለ ተከላ ያደረገው አይኑ ላይ ነበረ። ስለዚህ ይህ ሰው የቱ ልዩ ኃይል እንዳለው የሚያውቅ ይሆናል። ቶም ግን በተቃራኒው አላመነውም ነበረ። ምክንያቱም በጭፍን ሁሉንም ማመን ይህ ልዩ ኃይል እንዲባክን ያደርጋል ይላቸዋል። በሌላ ቀን ሊዛ አንድ ምልክት ይደርሳታል። የተላከውም በዜሮ የነበረ ሲሆን የደወለውም እንዲረዱት ነበረ። እሱም በአንድ የቁማር ጨዋታ ላይ በማጭበርበሩ ነበረ። ገንዘቡንም ሊወስዱበት ባሉበት ጊዜ ሊዛ፣ ቶምና ሶፊያ ከቦታው ይደርሳሉ። ቶም ግን በዚህ ደስተኛ አልነበረ። በቀጥታም ወደ መታጠቢያ ክፍል ይገባል። የሊዛ ሐሳብ ግን የተለየ ነው። አንድ ሐሳብም አምጥታ ከሶፊያ ጋር መጠጥ መምጠጫውን በመውሰድ ወደ ቶም አፍንጫ ታስጠጋለች። ቶምም ሲያስነጥስ ከፊቱ የነበሩ ሰዎች ሁሉ ጠራርጎ ይወስዳቸዋል። ከዚህ በኋላ ምስሉ ሀብታም ወደ ሆነው ሰው ሚኖ ጋር ይወስደናል። ሚኖ ከስራ አጋሩ ጋር ከፍተኛ የሆነ አለመግባባት ውስጥ ገብቶ ነበረ። ሚኖ ሰውየውን አንገቱን ሲያንቀው ደግሞ ነገሮች ይበልጥ እየባሱ ይመጣሉ። በዛን ጊዜ ታዲያ የሚገርመው ነገር ያነቀው ሰው ሲያረጅ ሚኖ ደግሞ በተለየ ሁኔታ ወደ ወጣት ይለወጣል። እሱ ብቻ ሳይሆን እጽዋቶችንም ሲነካቸው ይደርቁ ነበረ። አሁን ግልጽ የሆነው ነገር ኃይሉ የሌሎችን አቅም መውሰድ ነበረ። በሌላ በኩል ጆን የተባለው ሰው ከአንድ ፋብሪካ ያስመለክተናል። ሰራተኞቹንም አንድ ማስጠንቀቂያ ይነግራቸዋል። ዛሬ ቀንና ሌሊት መስራት እንዳለባቸው ነበረ። አንድ ሰራተኛ ግን በመቃወም እኛ እኮ ሰዎች ነን ሲል ይመልስለታል። ታዲያ በዛ ቅጽበት በቂ የሆነ ጥንቃቄ በቦታው ባለመኖሩ አንድ ሰራተኛ ይወድቃል። ታዲያ ጆን ወደ ሰራተኞቹ በመጠጋት ሰውየውን ሲጫነው ቁስሉ ይድንለታል። ይህ ሁኔታ ግን ጆን መጥፎ ስሜት እንዲሰማው አድርጎት ነበረ። በሌላ በኩል የሚኖ ልጅ አባቷ የዳነው በንቅለ ተከላው እንደሆነ ተረታ ነበረ። ስለዚህም የቀሩት ሰዎች እንዲያመጡላት ትጠይቃለች። ይህንን እነ ሊሳ አውቀው ስለነበር ለማምለጥ ይሞክራሉ። ሊሳም ኃይሏን በመጠቀም ለማምለጥ ሞከረች። ቶም ግን አንድ ሐሳብ ያመጣል። አንድ መጠጥ ወደ ሰዎቹ መወርወር። ይህ ደግሞ በቀላሉ እይታቸውን እንዲጋርድ ያደርጋቸዋል። ሆኖም ፍጥነታቸው የተለየ ስለነበረ ከአንድ ሬስቶራንት ጋር ይጋጫሉ። ምንም እንዳልተፈጠረም ለማስመሰል ይሞክሩ ነበረ። በምሽትም ከክፍሉ ሲወጡ በቶምና ዜሮ መካከል አለመግባባት ተፈጥሮ ነበረ። ቶም በንዴት በአንተ ምክንያት ልንሞት ነበር ይለዋል። በመካከላቸውም በተፈጠረው ጸብ ምክንያት በመለያየት ጉዞ ይጀምራሉ። ሊዛ በዚህ ደስተኛ አልነበረች። ምክንያቱም ለአንድ ዓመት ያህል ወደ ትምህርት ቤት ሄዳም ሆነ ከጓደኞቿ ጋር ተገናኝታ አታውቅም ነበረ። ቶም እና ሶፊያ ነበሩ የቅርብ ጓደኞቿ። አሁን ግን አብረዋት የሉ። አሁን ሊዛ የተለየ የብቸኝነት ስሜት እየተሰማት ሲሆን፣ በሌላ ቀን ግን ንዴቷ እየበረደ ይመጣል። ቶምም ወደ ሊሳ ጋር በመሄድ ትላንት ለተናገርኩት ነገር ይቅርታ ይላታል። ሊሳም ትንሽ ካመነታች በኋላ ይቅርታ ታደርግለታለች። ሊዛም ከዛ በኋላ ዳግም ቡድኑን መገንባት እንደምትፈልግ ትነግረዋለች። በሌላ በኩል የቲና ረዳት የቀዳውን ቪዲዮ ያሳያታል። በቪዲዮው ምክንያት ሰዎቹ ምን ያህል የተለዩ እንደሆኑ ቲና ተረድታ ነበረ። ስለዚህም ሁሉም ሊያዙ እንደሚገባ ትናገራለች። እነሱን በመጠቀም ልዩ መድኃኒት መፍጠር እንደምትችል ትነግረው ነበረ። በተመሳሳይ ጊዜ ሀብታም መሆንም ትችላለች። በሌላ በኩል ሊዛ፣ ሶፊያ እና ዜሮ በመገናኛቸው ቦታ ይደርሳሉ። ዜሮም የአይን ንቅለ ተከላ እንደተደረገለት ያወቀ ሲሆን አሁን ዓላማቸውም ሌሎች ሰዎችን ማግኘት ነበረ። በሌላ በኩል በፋብሪካው ውስጥ ጆን ከዚህ በኋላ ጥንቃቄ ሊያደርጉ እንደሚገባ ይነግራቸዋል። ኃላፊዎቹ ግን ለሰራተኞቹ ግድ የላቸውም ነበረ። ምሳ እየተመገቡ ሳሉ ታዲያ የጋዙ ታንክ እያፈሰሰ መሆኑን ማንም አላወቀም ነበረ። በሌላ በኩል ሊዛ፣ ሶፊያና ቶም እየጠበቁት ነበረ። ታዲያ በድንገት አንድ ፍንዳታ ይሰማሉ። ጆንም ሰራተኞቹን እያስወጣ ሳለ አንድ ሰራተኛ ግን ወጥመድ ውስጥ ገብቶ ነበረ። ጆንም በድንገት ኮፍያውን በመጠቀም ሊያፈርሰው ቢሞክርም እምቢ ይለዋል። በዛን ጊዜ ሊዛ ከቦታው በመድረስ በኃይለኛ መታ በሩን ትከፍተዋለች። ሲሊንደሮቹን በመምታትም ፍንዳታው እንዳይከሰት ታደርጋለች። ሆኖም በውስጡ ያለው በር ፈጽሞ አልከፈት ይላታል። አሁን ተራው የዜሮ የነበረ ሲሆን በቀላሉም በሩ እንዲከፈት አደረገ። በዛን ቅጽበት ታዲያ ቶም ከፋብሪካው ይደርሳል።
ውስጡ በጭስ የተሞላ ሲሆን አሁንም ዜሮ ኃይሉን በመጠቀም የሌሎችን ሰዎች ስልክ እንዲጠራ ያደርጋል። ይህም ሰራተኞቹ የት እንዳሉ እንዲያውቁ አደረገ። ቶም በሳምባው ላይ የተለየ ኃይል ስለነበረው ጭሱ ምንም ጉዳት እንዳያደርግ ያደርጋል። ሰራተኞቹም አንድ በአንድ ከቦታው እንዲወጡ አደረገ። የተጎዱ ሰዎች አንድ በአንድ ያስወጣቸዋል። ጆን ግን ሰዎቹን እያከመ በነበረበት ወቅት ሁኔታው እየከፋ ይመጣል። በሚስልበትም ወቅት ደም ካፉ ይወጣ ነበረ። ሶፊያም ሳምባው ላይ እንደተመረዘ ተረዳች። በዚህም አንድ ላይ በመሆን አንድ ልዩ ኃይል ይፈጥራሉ። የቶም ኃይል ወደ ጆን ሲሸጋገር ቶም ከበሽታው ማገገም ይጀምራል። ሶፊያም የተለየ አቅሟን ማወቅ ችላ ነበረ። ሆኖም መርዛማው ጋዝ ከቦታው እየተሰራጨ ነበረ። ሁሉም ከቦታው በፍጥነት መውጣት እንዳለባቸው ይናገራሉ። እየመጡ እንዳሉ ታዲያ ሶፊያ ታስቆማቸዋለች። ምክንያቱም ደግሞ ዜሮ አሁንም በውስጥ ስለሆነ ነበረ። በዚህም ቶም ወደ ኋላ ይመለሳል። ወደ ዜሮ ጋር በመሄድ ዜሮ ራሱን ስቶ ነበረ። ሁሉም የተለየ ነገር ያደርጋል ብለው ቢያስቡ ቶም ግን በአፉ አየር ለዜሮ ይሰጠዋል። በዚህም ሕይወቱን ይታደግለታል። ከዛም አምስቱ አንድ ላይ በመሆን ከአንድ ካፌ ቁጭ በማለት ይመገባሉ። ጆን ለሰዎቹ የትኛውንም ሰው መታደግና ማዳን የሚችል ሲሆን ሆኖም ህመሙን ግን መቀበል እንዳለበት ይነግራቸዋል። ከዚህም ተልዕኮ በኋላ በቡድኑ መካከል ልዩ ትስስር ተፈጥሮ ነበረ። በንጋታውም ጆን አንድ የተጎዳን ሰራተኛ ለመመልከት ወደ ሆስፒታል ይሄዳል። በፊቱም ሀብታም የሆነውን ሰው ሚኖ ማግኘት ችሎ ነበረ። ሆኖም ሰላምታ በሚሰጥበት ወቅት ሚኖ ምልክቱን ያየዋል። ሰውየውም ታዲያ ንቅሳት እንደሆነ ሲጠይቀው ጆን ግን ንቅሳት እንዳልሆነና የጉበት ቀዶ ጥገና ካደረገ በኋላ ምልክቱ እንደተፈጠረ ይነግረዋል። ሚኖም በመቀጠል ታዲያ በውስጥ የተቀየረ ነገር አለው ሲል ሲጠይቀው ጆንም ጥያቄው ምቾት ስላልሰጠው ምንም የተፈጠረ ነገር የለም በማለት ይመልስለታል። ሚኖ ግን ጆንን ስም በሚገባ አስተውሎት ነበረ። በዛም ምሽትም ጆን ራይድ በመስራት ተጨማሪ ገንዘብ ለማግኘት ይሞክራል። ሆኖም ተሳፋሪው ተራ ሰው ሳይሆን የቲና ረዳት ነበረ። ከቆይታ በኋላም ጆን ሲነቃ ራሱን በሆስፒታል ያገኛል። የቀዶ ጥገና ሊያደርጉለት ሲሉም ሚኖ ከቦታው ይደርሳል። ሚኖም ሀሳቡ የነበረው በትንሹ ጉበቱን በመቁረጥ እንዲያድግ ማድረግ ነበረ። የሚገርመው ነገር ግን ሚኖ አንገቱን በማነቅ ኃይሉን ለመውሰድ ቢሞክርም ይህ ሳይሳካለት ይቀራል። ሚኖ ይህ እንዴት ሊሆን እንደቻለ ሊገባው አልቻለም ነበረ። አንድ ዶክተር ላይም ይህንን ሲሞክር ዶክተሩ አርጅቶ ይሞታል። በዚህም ጊዜ ሚኖ ኃይሉ የሚሰራው ኖርማል የሆኑ ሰዎች ላይ እንጂ ኃይል ያላቸው ሰዎች ላይ እንደማይሰራ ያውቃል። በዚህም ሚኖ 99% የሚሆነውን ጉበቱን እንዲሰጡት ይጠይቃል። ይህ ነገር ቀላል እንዳልሆነ የተረዳችው ቲና ኃይል ያላቸውን ቀሪ ሰዎች እንዲያሰባስቡት ትጠይቃለች። በሌላ በኩል ቶም ወደ ሱቅ እየሄደ በድንገት ጠባቂዎቹ ከግድግዳ ላይ ያጣብቁታል። ማደንዘዣ በመጠቀምም በቀላሉ ራሱን እንዲስት አደረጉት። በሌላ በኩል ሶፊያና ዚሮም በቀላሉ ይያዛሉ። የቀረችው ሊዛ ነበረች። እሷም ከቤቷ ሳለች ይገባታል። አባቷ ኃይሉን በመጠቀም ሊያድናት ቢሞክርም የሚቻል ግን አልነበረም። ስለዚህ ሊሳ ራሷ በፍጥነት ለማጥቃት ትሞክራለች። በዚህም አባቷ ዞር ብሎ ሲመለከታት ምንም እንዳላደረገች ትቀመጣለች። አባቷም ጤንነቷን ሲጠይቃት ደህና እንደሆነች ነገረችው። የሊዛ ጓደኞች ግን ተይዘው ነበረ። እስር ቤቱም የተለየ ሲሆን ኃይላቸውን መጠቀም እንዳይችሉ ተደርጎ ነበረ። ከቀዶ ጥገናው በኋላ ሚኖ እጅግ ወጣት ይሆናል። በሌላ በኩል ቲና የአባቷን ሞት ስትጠባበቅ ነበረ። ምክንያቱም ፋብሪካውን ካላት የመውረስ ፍላጎት ነው። አሁን ግን ከሱ በፊት እሞታለሁ የሚል ስጋት በውስጡ አለ። አሁን ሰውነቱን ሲመለከተው ሚኖ ደስታው የተለየ ነው። ወጣትም ሆኖ ነበረ። በድንገት ግን ቦታው ይጨልምና ከአንድ ቦታ ይቆማል። ከፊቱም አንድ ትልቅ ሰው ነበረ። ሚኖ ወደ ራሱ ለመሳብ ቢሞክርም ፍጥረቱ ግን ወደ ራሱ ሊስበው ይሞክራል። ፊቱ አንዳንዴ ወጣት አንዳንዴ ደግሞ ያረጅ ነበረ። ሚኖ በዚህም ይበሳጫል። የሰውነቱ ቁስል ቢድንም አሁንም ግን የቀሩትን ሰዎች ኃይል መውሰድ ዓላማው ነበረ። ቲና ግን በድርጊቱ ደስተኛ አልነበረችም። በመንገዱም የመጡትን ሁሉ በቀላሉ ወደ እስር ማስገባት ይጀምራል። ዚሮ ከተያዘበት ቦታ በመሆን ሰውነቱን ያንቀሳቅስና መልእክትም ወደ ሊዛ ይልክ ይጀምራል። አሁንም ግን ጠባቂዎቹ ራሱን እንዲስት ያደርጉታል። በሌላ በኩል ሊዛ ጓደኛዋን ለማዳን ትሞክራለች። አባቷም እነዛን ሰዎች ካሸነፈ በኋላ በራስ መተማመኑ ጨምሮ ነበረ። የሚገርመው ነገር ግን የዚሮ የአይን ብርሃን አስተላላፊ ተወግዶ ነበረ።
በዛን ጊዜ ግን በመንቃቱ ሌላውን አይኑን አጥቶ ነበረ። የጆን ጉበትም ቀስ በቀስ መዳን ይጀምራል። በሌላ በኩል ሚኖ አንድ ዝግጅት በማዘጋጀት ሰዎች እንዲታደሙት ያደርጋል። ሰዎቹም ወጣቱ ሆኖ ሲመለከቱ ደነገጡ። በመጀመሪያም ግድግዳውን አፈረሰ። ሰዎቹ ግን ፈርተውት ነበረ። ታዲያ ሚኖ አንድ የታመመ ሰውን በፊታቸው ያድናል። አሁን ታዲያ ሰዎቹ ሁሉ አምላክ ነው ብሎ ማሰብ ይጀምራሉ። ከዛም ሚኖ ሊዛ እየመጣች እንደሆነ አውቋል። ሊዛም ከቦታው ስትደርስ ሚኖ የሰዎቹን ኃይል እየወሰደ እንደሆነ አውቃለች። በዛ ቅጽበትም በፍጥነት ታጠቀዋለች። በጥቃቱም እጁ ቢሰበርም ውሃ በመጠጣት በቀላሉ ራሱን ይታደጋል። በዛም ቶም እና ሶፊያ ከቦታው በመድረስ ሶስቶቹ አንድ ላይ ይሆናሉ። ሚኖም ሁላችሁም ኃይላችሁን ስጡኝ በማለት ይጠይቃል። የሊዛ አባት ቢመጣም ሚኖ በቀላሉ ከቦታው እንዲወገድ ያደርገዋል። በሊዛና በሚኖ መካከል ከፍተኛ ትግል ቢደረግም ባለው ከፍተኛ ኃይል በቀላሉ ያሸነፋታል። ቶም በመደረብ ቢያጠቀውም በአንድ ምት ከመሬት እንዲወድቅ አደረገው። በዛን ጊዜ ሶፊያን ሲነካት ኃይሉን ትወስድበታለች። በዛም ሶፊያ ኃይል እንደምትወስድ አውቋል። እሱም ኃይልሽን ከሰጠሽኝ የማንንም አካል አልወስድም ይላታል። በዛን ጊዜ ጆን እና ዜሮ ከቦታው ይደርሳሉ። አምስቱ አንድ ላይ ሲሆኑ ቶም በአየር ዜሮ ደግሞ በኤሌክትሪክ ሊዛም እንደሳው ማጥቃት ትጀምራለች። ሚኖ ግን የተለየ ኃይል ነበረው። በዚህም ቤቱ ይፈርስ ይጀምራል። ሚኖ ውሃን በመጠቀም ራሱ አድን ነበረ። ከዛም ሊዛን ያጠቃታል። ሶፊያ ኃይል የማስተላለፍ አቅሟን በመጠቀም ትረዳቸዋለች። በዚህም ሊዛ የተለየ አቅም አግኝታ ነበረ። ከዚህም በኋላ በቀላሉ ሚኖን ታጠቀዋለች። ያለ የሌለ ኃይሏንም በመጠቀም ሚኖ ሊያጠቃቸው ቢሞክርም የሊዛ አባት በአደገኛ ይመተዋል። በዚህም ሚኖ ኃይሉን አጥቶ ወደ እርጅናው ተመለሰ። ሰዎችም ሚኖ ስግብግብ እንጂ አምላክ እንዳልሆነ አወቁ። ይህንን ፊልም እንዴት ተመለከታችሁት? በአዲስ ቪዲዮ እስክንገናኝ መልካሙን ተመኘው።